ቲክቶክ ላይ ያየሻቸውን 10 ስቴፕ የቆዳ መንከባከቢያዎችን ሞክረሽ ዩቲዩብ ላይ የምታያቸውን ጸጉር የሚያሳድጉ ማስኮችና ቅባቶችን ተጠቅመሽ ቦርጭሽን ለማጥፋት ብዙ አይነት መጠጦችን ሞክረሽ ለውጥን ለማየት ካልቻልሽ ምላሹ መጥፎ ልምዶችሽ ናቸው። ሰላም፣ ዛሬ አንቺን ግለው እንዳታደርጊ የሚያደርጉሽን ቁንጅናሽን የሚደብቁብሽን ፊትሽ ላይ የሚፈጠሩ ብጉሮችን የአይን ስር ማበጥንና መጥቆርን ለማጥፋት ሰውነትሽን ለማስተካከል ቦርጭሽን ለማጥፋት ያለመቻልሽን ምክንያቶች እንዲሁም ማቆም ያለብሽን መጥፎ ልምዶች እናያለን። አንደኛ፣ ፊትን መንካት። ፊቴ ያለ ምክንያት ምንም ሳይሆን ቡግር በቡግር ሆነብኝ የምንል ብዙዎቻችን ነን። ነገር ግን ምክንያቶቹ እኛ ነን። በእጆችሽ ፊትሽን ስታሳርፊ፣ ፊትሽ ላይ ያለ ቡግርን በጣትሽ ስትነኪ እንደ ልምድ አድርገሽው እጅሽና ፊትሽ በተነካኩ ቁጥር ባክቴሪያ፣ ቅባት፣ ቆሻሻንና በቀላሉ ከእጅሽ ወደ ፊትሽ ታስተላልፊያለሽ። እጃችን ስልካችንን፣ ደብተራችንን፣ ቦርሳችንን እና የብር እጀታዎችን የመሳሰሉትን በመንካት ቆሻሻን ሲሰበስብ ይውላል። እናም በየትኛውም አጋጣሚ ፊታችን እጃችን ላይ ስናሳርፍ የነካናቸው ነገሮች ላይ ያሉ ቆሻሻዎች ሁሉ በቀላሉ ወደ ፊታችን ይተላለፋሉ። በገበያ ላይ ካሉት ውድ የሆኑ የፊት መታጠቢያዎችን፣ ክሬሞችን፣ የትኛውንም አይነት የፊት መንከባከቢያ ብትጠቀሚም እንኳን እጅሽን ፊትሽ ላይ የምታሳርፊ ልምድ ካለሽ የፊት ቆዳ ጥራትና ከቡግር ነፃ መሆን የማይታሰብ ነገር ነው። የፊት ቆዳ እንክብካቤ ሰዓት ካልሆነ በቀር በፍጹም እጅሽን ፊትሽ ላይ እንዲነካ መፍቀድ የለብሽም። ላለባበሳችን እንደምንጨነቀው ሁሉ ለፊታችን ንጽህና መጨነቅ ይኖርብናል። ቀላል የሚመስለን ልምድ ቢሆንም ፊታችን ላይ ላሉት ብጉሮችና የቡግር ጠባሳዎች ዋነኛው ምክንያት እጃችን ነው። ሁለተኛ፣ መጥፎ ጠረንሽን መልመድ። ቆዳሽ ጥርት ያለ ሆኖ እንዲታይ ትፈልጊያለሽ። ነገር ግን የትራስ ልብስሽ ከታጠበ ሳምንታት ተቆጥረዋል። ፈገግታሽ እንዲያምር ትፈልጊያለሽ። ነገር ግን ጥርሶችሽን ከቦረሽ ቀናት ተቆጥረዋል። ከሰዎች ጋር ስትቀላቀይ ማራኪ ጠረን እንዲኖርሽ ትፈልጊያለሽ። ነገር ግን ገላሽን መታጠብ ብቻ በቂ ይመስልሻል። ቢዘረዘሩ ብዙ የሆኑ ነገሮች አሉ። ነገር ግን ፊትሽን ንጹህ ቢሆንም እንኳን የቆሸሸ የትራስ ልብስ ጨርቅ ላይ የመተኛት ልምድ ካለሽ ቡግርና የቡግር ጠባሳ የማይቀር ነው። ቁንጅናና ውበት የሚጀምረው ከንጽህና ነው። ንጹህ ጸጉር፣ ንጹህ ገላ፣ ንጹህ ጥርስ፣ ንጹህ ልብስ ብሎም ጥፍርና ለስላሳ የፊት ቆዳ የውበታችን መገለጫ ዋነኛው ነው። መርሳት የሌለብን ነገር ንጹህ መሆን ማለት ራስን መንከባከብና መንከባከብ እንጂ ቅንጦት አይደለም። ራስን እጠብቃለሁ የምትል ሴት ንጹህ መሆን አለባት። ጸጉርን ቢያንስ በሳምንት አንዴ መታጠብ፣ ጥርስን ጠዋትና ማታ መቦረሽ፣ ገላን ከመታጠብ በተጨማሪ ኤክስፎሊየት ማድረግ፣ የሞተ የሰውነት ቆዳ ማንሻ ስክራብን መጠቀም። በተለይም በሰውነት ጠረን መቀየር የምትቸገሩ ከሆነ የሰውነት ስክራብን መጠቀም ግዴታ ነው። ከዚህ በፊት በሰራሁት ቪዲዮ እንዳሳየኋችሁ የስኳር፣ ቡና፣ የኮኮናት ዘይት፣ ማርና የቦዲዎሽን በማዋሃድ በቀላሉ የሰውነት ስክራብን ማዘጋጀት የሚቻል ሲሆን የሻወር ሩቲናችን አካል ማድረግ ይኖርብናል። እንዲሁም አላስፈላጊ የሆኑና ቆሻሻ ሊይዙብን የሚችሉ የሰውነት ጸጉራችንን ማስወገድ አስፈላጊ ነው። በተጨማሪም የትራስ ልብሶችን በየጊዜው መቀየር፣ የጥፍር ንጽህናን መጠበቅም አስፈላጊ ነው። ሶስተኛ፣ ከውሃ ይልቅ የቡና ሱስ አለብሽ። ቡናን መጠጣት የለብሽም እያልኩሽ አይደለም። ነገር ግን ከቡና የበለጠ ለቆዳሽ፣ ለጤናሽ አስፈላጊ የሆነውን ውሃን መርሳት የለብሽም። ብዙዎቻችን የማናስተውለው ነገር ቢሆንም በቂ ውሃን መጠጣት በአጭር ጊዜ ውስጥ ሰውነታችን ላይ ለውጥን የሚያሳይን አንደኛው ተግባር ነው። የጧት ቡናችንን አስታውሰን እንደምንጠጣ ሁሉ ከዛ የበለጠ ለሰውነታችን የሚያስፈልገውን 1 ብርጭቆ ውሃን ማስቀደም ይኖርብናል። ውሃ አሰልቻ አይደለም፣ እንደውም ህይወት ነው። ጥርት ያለ ቆዳ ዋነኛው ሚስጥር የለስላሳ ከንፈር፣ የረጅምና ጤነኛ ጸጉር ሚስጥር ከመሆኑ ባሻገር ሆርሞንን ባላንስ ለማድረግ አጠቃላይ ጤንነትን ለመጠበቅ ያስችለናል። እውነታው አንድ ተጨማሪ የቆዳ መንከባከቢያ ከመግዛትሽ በፊት በቀን ውስጥ የምትጠጪው ውሃ በቂ መሆኑን እርግጠኛ መሆን አለብሽ። ምክንያቱም በቂ ውሃን አለመጠጣት ሃይድሬሽን እንዲከሰት ያደርጋል። ይህም በቆዳ ብቻ ሳይሆን በአኗኗራችን ላይም ተጽዕኖ የሚፈጠር ይሆናል። አራተኛ፣ በመኝታ ሰዓት ስክሮል ማድረግ። ብዙዎቻችን ሳናውቀው እንደ ልምድ የሆነብን በጧት በመስታወት ራሳችን ስንመለከት የአይናችን ስር ጠቁሮና አብጦ የሚያበሳጭን ገና ከመንጋቱ ደከመኝ የሚያስብለን በእንቅልፍ ሰዓታችን ስክሮል ማድረጋችን ነው። መቼም እስከ ግማሽ ሌሊት የስልካችን ስክሪን ላይ አፍጥጠን በሚቀጥለው ቀን
ቆዳችን እያበራ መንቃት የማይታሰብ ነው። እንቅልፍ ለቆዳችን በነፃ የምንሰጠው ትልቁ የእንክብካቤ ክፍል ነው። ነገር ግን ከቁም ነገር ለማይበቁ ለቀልዶች ስንል በቂ እንቅልፍን አለማግኘት ድብርትን፣ የአይን ስር ማበጥን፣ የፊት ማበጥን እንዲሁም የአይን ስር መጥቆርን፣ ያለ ዕድሜ የሚፈጠር የቆዳ መሸብሸብን እና ሌሎች ተያያዦች ችግሮችን ሊያስከትልብን ይችላል። ያቺ ሴት ሁሉን ነገር የምታሳካው ሴት መሆን ማለት በጠዋት መነሳት ብቻ አይደለም፣ በጊዜ መተኛትም ጭምር ነው። በጊዜ ተኚ። ሁሉም ነገር የግድ ዛሬ መታየት የለበትም። የራስሽን ጊዜና አቅምሽን ከማሟጠጥ በቀር የምታተርፊው ነገርም አይኖርም። 5ኛ በስንፍናሽ ምክንያት መስጠት። ዛሬ ደክሞኛል፣ ነገ እጀምራለሁ። በዚህ ሳምንት ጥሩ ስሜት ላይ አይደለሁም፣ በሚቀጥለው ሳምንት እጀምራለሁ። ለራስሽ እነዚህን ንግግሮች በመደጋገም ያሳለፍሻቸው ጊዜ ረጅም ናቸው። እውነታው ደክሟችሁ ሳይሆን ሰንፋችሁ ነው። ጊዜ አጥሯችሁም አይደለም፣ ጊዜያችሁን በትክክለኛው መንገድ ማሳለፍ አለመቻላችሁ እንጂ። ያለ ሙከራ ውጤትን ማግኘት አይቻልም። መነሳት እንኳን ካልቻለን በራሳችን ላይ ለውጥን ለማየት አንችልም። ጊዜያችን በአግባቡ አለመጠቀም፣ መስነፍ፣ የውሸት ምክንያቶችን በመስጠት ራሳችን ለመቀየር አለመሞከር ልናስወግደው የሚገባው ትልቁ መጥፎ ልምዳችን ነው። 6ኛ አመጋገብሽ። ማናችንም ጣፋጭ የሆነ ምግብን አንጠላም። ነገር ግን ሰውነታችን እውነተኛ ምግብን እስከሚናፍቅ ድረስ ጃንክ ፉድ የምንመገብ ከሆነ በትልቁ ዋጋ የሚያስከፍለን ይሆናል። ለ5 ደቂቃ ጣፍጦን የምንመገበው ጤነኛ ያልሆነ ምግብ ፊታችን፣ ቆዳ ላይ የሚከሰቱ ብጉሮች ሌላኛው ምክንያት ነው። ለማጥፋት እየታገል ነው አልቀንስም የሚለው ቦርጫችንም ዋነኛ ምክንያት ነው። ምግብን በቀጥታ ቆዳችን፣ ጸጉራችን እንዲሁም ሙዳችን ይሆናል። ያልተስተካከለና ጤነኛ ያልሆኑ ምግቦችን ተመግበን ጤነኛ ያልሆነ ስሜትን፣ ፊትን፣ አኗኗርን መጠበቅ ግዴታ ነው። ትክክለኛው ድምቀት የሚመጣው ከውስጥ ነው። ቪታሚን፣ ሃይድሬሽን፣ ሁሉንም ባላንስ ማድረግ የቻለ አመጋገብ የአንጸባራቂ ቆዳና የተስተካከለ ሰውነት እንዲሁም የጤነኛ ጸጉር መነሻ ነው። በአመጋገብ ምክንያት የተዛባ አኗኗራችንን በፊልተር ልናስተካክለው አንችልም። ሁልጊዜም ወደ አፋችን የምናስገባቸውን ምግቦች መምረጥ መቻል አለብን። 20/80 ተብሎ የሚጠራውን አመጋገብ ስታይል መከተል መቻል ማለትም ቢያንስ 80% የሚሆነውን ጊዜ ጤነኛ የሆኑ ምግቦችን መመገብ መቻል አለብን ማለት ነው። 7ኛ ቶሎ ማቋረጥ። ይሄ የብዙዎቻችን ችግር ነው። ራሳችን ለመቀየር የምንጀምራቸውን ነገሮች በቀጣይነት ማስኬድ አለመቻል። ቀላል የሚባሉትን ነገር ግን በቀላሉ ገጽታችን ሊቀይሩልን የሚችሉ ተግባሮችን ከመጀመራችን በኋላ በትንሽ ጊዜያት ውስጥ መሰላቸትና ማቋረጥ። ለምሳሌ ያክል ጸጉራችን ጤናማ ለማድረግና ለማሳደግ የራሳችን የሆነ ወይም ከሌሎች ጋር ቻሌንጅን ከጀመርን በኋላ በሁለተኛው ወይም በሶስተኛው ዙር ሰለችን ብለን እናቋርጠዋለን። ይሄ ደግሞ በተደጋጋሚ እየጀመረን የማቋረጥ ልምድን እንድናዳብር ያደርገናል። ለውጥን ከፈለግን በትዕግስት ቀጣይነት ባለው መልኩ ያለመሰላቸት ራሳችን ላይ መስራት ይኖርብናል። ይህ የግድ የገጽታ ለውጥ ላይ ብቻ ልንተገብረው የሚገባ ሳይሆን ባህሪያችን፣ የመኝታ ሰዓታችን፣ አመጋገባችን፣ የውሃ አጠጣጣችን በአጠቃላይ የየዕለት ተግባራችን ላይ ማስተካከል ያለብን ነገር ሲሆን ነገር ግን ጊዜያዊ በሆነ መልኩ ሳይሆን ለውጣችን በቀጣይነት ማስኬድ መቻል ይኖርብናል። 8ኛ ራስሽን አስቀያሚ ብሎ መጥራት። ደምቀሽ ያለመታየትሽ የመጀመሪያው ችግር አንቺ ነሽ። ለራስሽ እንደማታምሪ ትነግሪያለሽ። መስታወት በተመለከትሽ ጊዜ ሁሉ፣ ቆንጆ ሴት በተመለከትሽ ጊዜ ፎቶን ስትነሺና ሳትወጂው ስትቀሪ እንደ ቀልድ አስቀያሚ ነኝ ማለት ትጀምሪያለሽ። ነገር ግን ይህ ንግግር ልምድ ይሆንብሻል። ራስሽ ላይ ከመስራት ይልቅ ውበትሽን የሚደብቁ ጥቃቅን ነገሮች ላይ በመዋጥ ራስሽን አስቀያሚ ነኝ ብሎ መጥራት የሚቀልሽ ሴት አትሁኚ። አምሮሽ ይህን ንግግርሽን በየጊዜው እየለመደውና እየተቀበለው ይመጣል። በራስ መተማመንሽን ታጫለሽ። ስትራመጂ መሸማቀቅ፣ ሰዎች ጋር አይን ላይ መታየት የምትፈሪ ሴት ትሆኛለሽ። ራስሽን በሰፊ ልብሶች መደበቅም ትጀምሪያለሽ። በራስ መተማመን በሌሎች ሰዎች አስተያየት የሚገነባ አይደለም። ራስሽ ለራስሽ ባለሽ ክብርና ራስሽ ለራስሽ በምትነግሪያቸው ንግግሮች የሚገነባ ነው። አስቀያሚ አይደለሽም። ሁሉም ሴት የራሷ የሆነ የተደበቀ አድምቃ ልታሳየው ያልቻለችው ውበት አላት። ሁሌ ለራስሽ ጥሩ ነገሮችን መናገር ጀምሪ። ከመጥፎ ልምዶች ወጥተሽ አንቺነትሽን የሚያጠነክሩ ውበትሽን የሚያጎናጽፉልሽን ልምዶችሽን ተከታይ። ቀላል የሚመስሉ መጥፎ ልምዶችሽን ውበትሽን የሚቀንሱ፣ በራስ መተማመንሽን የሚያጠፉ፣ ከሌሎች ያነስሽ ሆነሽ እንዲሰማሽ የሚያደርጉሽ ናቸው። እነዚህን ልምዶችሽን በአንድ ጊዜ ለማጥፋት የሚያስቸግር ሊሆን ይችላል። ነገር ግን በጊዜ ሂደት ሙሉ በሙሉ ልናጠፋቸው የሚገቡ ናቸው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ።
በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።